ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማኑን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሀዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሀዲስ ላይ በነቢዩ አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ ባበስ እንዴ በቃ ስለት አበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሀዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ይችላል ያለ ማለት ነው። አንተ ነው ያልከው እኮ የለውምም አለውምም አንልም አልከን። ስለ ጾታ አንተ ነህ ያልከው። ስለ ጾታ ስተሃል ሊኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። እየረበሽኩ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት ቅርብ ልጅቷን ተመልከቷት፣ እየሞተች ነው። በቃ አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ተመልከቱ፣ አልተገለጸም ማለትና ልክ ባት ላይ ሲደርስ ባት አለ። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነ ወተዓላ ስለ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛም። እና ጥያቄ ባት ነው ይለኛል። በጣም ጥሩ። ባት አለው ወይ ተብሎ ተጠይቆ አለው ብሏል። በመጀመሪያ ደረጃ አለው ያለውን ብቻ ፒክቸር ለማድረግ ሞክሩ። ምን አይነት ፍሮም ሮንግ ተርን የሆነ በቃ የሆረር ካስት የሚመስል ፍጡር ነው የሚመጣላችሁ። ጭንቅላት ሊኖረው ላይኖረው የሚችል ሁለት ቀኝ እጅ ያለው ምናምን ባት ወገብ የሌለው ምናምን የሆነ ነገር ብቻ ሳሉት አለው ያለውን ብቻ ማለት ነው። ሲቀጥል ይወት አለው ካለ በኋላ ባት ምንድን ነው ሲለው ባት ነው አለ። ኦኬ ስለዚህ ልክ ኖርማል ባት ነው ማለት ነው። ከኛ ከጭናችን በታች ከቁርጭሚታችን በላይ ያለው የአካል ክፍል ባት ነው የሚባለው። ኦኬ ስለዚህ ባቱ ባት ነው ካለ ባት ብሎ ለመናገር ከጭን በታች ከቁርጭምጭሚት በላይ መገኘት ነበረበት። ስለዚህ ጭንም አለው ማለት ነው ባይ ዲፎልት። ምክንያቱም ባት ብለህ የምትናገርለት እዚህ ሎኬሽን ከተገኘ ድረስ ብቻ ነው። ጭንቅላትን ባት ብለህ የማትጠራው ለምንድን ነው? ከጭንህ በታች ከቁርጭሚት በላይ ስለሌለ ነው። ስለዚህ ምንም እንኳን ሌላውም አካል ክፍል አልተገለጠም ቢሉም ባይ ዲፎልት ግን ግዴታ ነው። በቃ አለው። ጭን ለምሳሌ አለው፣ ቁርጭምጭሚት ለምሳሌ አለው ወላሂ ማለት ነው። ምክንያቱም ባት ብሏል። ባት ምንድን ነው ሲባል ደግሞ ባት ነው አለ። ባት ምንድን ነው ብሎ የሚጠይቀው ክላሪፋይ እንዲያደርገው ነው። ባት ስንል ባት እንዲህ ስለሆነ የኃይል መገኛ ስለሆነ ጡንቻ ስለሆነ እንደዚህ ማለታችን ነው። አላህም ኃይለኛ ነው ለማለት ነው አላለም። በቃ ኖርማል ባት ነው ምን ነው አለ። ስለዚህ ኖርማል ባት ከሆነ ደርፎር ጭንም አለው፣ ቁርጭምጭሚትም አለው፣ ወገብም አለው፣ ሌላው የአካል ክፍልም አለው ማለት ነው። ታዲያ ይሄንን አካል ፈጣሪ ብላችሁ እንዴት ነው የምታመልኩት እናንተ ሙስሊሞች? አህባሾችም እንደሚናገሩት ይሄ ፍጡር ነው፣ ፈጣሪ አይደለም። ለዚህ ሙስሊሞች ቅድምም ብያችኋለሁ፣ የእኛ ልጆች ከዚህ በኋላ ሙስሊሞቹን እንትን ስትሉ ቤትም ተከፍቶ ከሄዳችሁ ፍጡር ከማምለክ ውጡ እያላችሁ መናገር ትችላላችሁ ስንላችሁ በእንደዚህ አይነት ማስረጃዎችን መሰረት አድረጋችሁ ይዛችሁ ነው መሆን ያለበት ማለት ነው። እስኪ ፕሌትለውና ቅድም ከስላሴ ምናምን ጋር ካነሳነው ጋር አብረን እንሄዳለን። እዚሁ ልቀረኝ፣ ሶሪ ስላቋረጥኩ። አረ ታላቁ አላህ ስንት እጅ አለው? አላህ ስብሐነ ወተዓላ ሁለት እጆች አሉት።
ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን አለው ማለት ነው። አለ የፍጡር ያዘው። እዚህ ላይ ቅድም ምን ብለናል? በእኛ ቀኝ እጅ ምናምን እጅ ሲባል ተርጉመን አስቀምጠናል። የኃይል መገኛ ነው፣ የወደቀ ማንሻ ነው፣ ሰውን ከፍ ማድረጊያ ነው፣ መታያ መገለጫ ነው፣ ኃይል ነው ብለን አስቀምጠናል። አሁን እነሱም ተመሳሳይ መልስ ነበራቸው ድሮ። ታስታውሱ ከሆነ ፎይ ምናምን እኛ ቀኝ እጅ ምናምን ስንል እንደ እጅ ማለት ሳይሆን ያው እጅ እንደዚህ እንደዚህ ስለሚያደርግ እንደዚህ ማለታችን ነው ብለው ይናገሩ ነበር። ኦኬ ዴርፎር እንደዛ ከሆነ ቁጥሩ ምንድን ነው ጥቅሙ? እጅ ስትሉ ክብሩን፣ ልዕልናውን፣ ከፍታውን፣ ኃይሉን ለማሳየት ከፈለጋችሁ ቁጥሩ ምንድን ነው ጥቅሙ? ምክንያቱም በኃይል ከተረጎምከው ሁለት ማለት አይጠበቅብህም። ሁለት ካልክ ፊዚካል ነው ማለት ነው፣ ቆጥረኸዋል። አንድ ሁለት ብለህ ቆጥረኸዋል። ሲቀጥል ሁለቱም ቀኝ እጅ ነው የሚል ሐዲስ አለ። ወገናችን ደግሞ ቀኝና ግራ ነው እያለ ነው። ቡኻሪ ላይ ያለ ሐዲስ ደግሞ ግራ እጁን የሚጠቀመው ዓለምን ለማሳለፍ ነው እንጂ ከዛ በፊት ግራ እጁን አይጠቀምም ብሏል። ለዚህ ሰውዬ ከስንት ነገር ጋር እየተላተመ እንደሆነ ተመልከቱት። ከራሱ ሐዲስ ጋር ይላተማል፣ ከራሱ ሊቃውንት ጋር ይላተማል፣ ከዚህ በፊት ሲያስተምሩት ከነበረው ትምህርት ጋር ይላተማል ማለት ነው። ፖይንቱን እያዛችሁት እንድትሄዱ ስለመፈለግ ነው። እሺ ዙልቀርነይን ዝም ብዬ ካስቆምኩ ሶሪ። አሁንም ግን ፖይንት ካለው እንጨምርበት ታላቁ ሰው ላይ በእርግጥ በፊት የሀባሽንና የዋህብያ ልዩነት ስለማናቅ ይጫወቱብን ነበር። በምሳሌ የተረጎሙና ቀጥታ እየተረጎሙ እንዲህ ይጫወቱ ነበርና ይሄን እንግዲህ ሊትራሊ ከተረጎመው እጅ ሲባል ኃይል ምናምን በፊት እንደዛ ብሎ ይሉ ነበር ካሉ ቁጥሩ ሁለት ከሆነ በኃይል ከተተረጎመ ሁለት ኃይል አለው ማለት ነው። ምን ማለት ነው? ሁለት ኃይል አለው ማለት አለ። ከራሱ የተለያዩ ሁለት ኃይሎች አሉት። አንዱ ከአንዱ ጋር የሚስማማ ነው ወይስ እርስ በርሱ የሚገፋፋ ኃይል ነው? ስለዚህ ባህሪውንም የመሰንጠቅ ነገር ያመጣል ማለት ነው። ከዚህ አንጻር ባህሪውን የመክፈልና የመሰንጠቅ ነገር ያመጣል። ስለዚህ ሁለት የሚለው ነገር ሊትራሊ እጅ የሚለው ወይም ፊዚካል እነሱ ምንድን ነው የሚሉት ጅስም ይሉታል መሰለኝ እነዛኞቹ፣ ብቻ አካልን የሚጠቅስ ነው ማለት ነው። ሊትራሊ ኡስታዛቸውን ያን ነው ኮንፈርም አድርጎ የወጣው። ያን ኮንፈርም አድርጎ ከወጣ እነዚህ ሁለት እጆች ብቻቸውን አላህ ተብሎ ሊጠሩ ይችላሉ ወይ? የአላህ ሁለት እጆቹ ብቻቸውን አላህ ተብሎ ሊጠሩ ይችላሉ ወይ? አይጠሩም ካሉ ስለዚህ ያለ የአካል ስብስብ ነው። እነዚህ አካላት ተገጣጥሞ ነው ወደ አንድነት ያመጣው። ወር እያንዳንዱ የሰውነት ክፍል ራሱን ችሎ አላህ እየተባለ ሊጠራ ይችላል የሚል ጥያቄ እንጠይቃቸዋለን። አይጠራም የሚሉ ከሆነ ወይም አካላቱን ለይተን አይደለም የሚሉ ከሆነ እንደዛ ከሆነማ የአካላት ስብስብ ወደ አንድነት ያመጣው አምላክ ነው ማለት ነው። ልክ እንደሰው ከዚህ ከሁለቱ ሊያልፉ ስለማይችሉ እችን ሀሳብ ለመስጠት ነው። ቴንኪዩ ቢኒ። እንደሚያካብበው እየነገርከኝ ነው። እናመሰግናለን። እዚህ ጋ የተባለውን ፖይንት በረንብ ያዙት። ቀኝና ግራ አለው ብሎ ሲመልስለት ነው ይህንን ያለው። ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። አዳም ተረጋጋ። ኦኬ እጅ ማለት ነው ማለት ነው። እጅ ማለት እጅ ነው። እጆቹ ግን ቀኝና ግራ ያዘዋል። እጅ ማለት ምንድን ነው ብሎ ሲጠይቀው ልክ ባት ነዋ፣ ልክ እንዳለው እጅ ነዋ ብሏል። ኦኬ እጅ ደግሞ እኛ የምናውቀው ከእግር ስለተለየ ነው፣ ከጭንቅላት ስለተለየ ነው፣ ከወገብ ስለተለየ ነው። የእጅ እጅነት ያለው በእጅነቱ ብቻ ሳይሆን ከእግርነት በመለየቱ ነው። ኦኬ ስለዚህ የአላህ እጅ ከእግርነቱ ይለያል። እጅ የሚባለው ከምን አንጻር ነው? ያነሳበታል፣ እንደሚጽፍበት እናውቃለን። ዓለም ሳይፈጠር ለውሐል ማሕፉዝ ወይም ድብቋን እጅ ማነው ጥብቋን ሰሌዳ ስለጻፈበት ኡሙል ኪታብ የምትባለው ምዕራፍ 42 ላይ ቁርአን ላይ ያለችውን ማለት ነው። እሷን ስለጻፈበት እንደሚጽፍበት እናውቃለን።
ሌላው ጉዳይስ ምንድነው የሚሰራበት በእጁ? ሁለት በነገራችን ላይ ቀኝና ግራ ካልክ ዳይሬክሽን ሰጥተዋል ማለት ነው። የእፎይ ኮንክሉዥን ሎጂካሊ ሳውንድ ነው። ምክንያቱም ቀኝ ለማለት ግራ መኖር ወይም ደግሞ ቀኝ ብለህ ለምትናገርበት ሴንትራል የሆነ ሪፈረንስ ፖይንት መኖር አለበት፣ ቀኝ ለማለት ማለት ነው። ግራ ለማለት ቀኝ መኖር አለበት ወይም ደግሞ ግራ ብለህ ልትናገርለት የሚገባው ሴንትራል ፖይንት ወይም ሪፈረንስ ፖይንት መኖር መቻል አለበት። ስለዚህ ቀኝና ግራ እጅ አለው ካልክ በስፓሻል ሪፈረንስ እያስቀመጥከው ነው ማለት ነው። ወይም በቦታ ምንድነው ሪፈረንስ እያስቀመጥከው ነው ባጭሩ። ስለዚህ ቦታ የሚወስነው ነው ማለት ነው። እኔ ቀኝ ስለው ቀኝ በምለው ውስጥ ግራ እጄ የለም። ለምሳሌ ግራ እጄ ስል ግራ እጄ ውስጥ ቀኝ እጅ የለም። ለዛ ነው ግራ እጅ የምለው ከቀኝ እጄ ለመለየት ማለት ነው። ግራ እጄንም ግራ እጅ የምለው ከቀኝ ለመለየት ነው። ቀኝንም ቀኝ የምለው ከግራዬ ለመለየት ነው። በአላህ ውስጥስ እንደዚህ ሲቀመጥለት አንደኛ በቦታ እየተካበበ ነው። ሁለተኛ ቀኝና ግራ ብለህ የምትናገርለት ከየትኛው ዳይሬክሽን ተነስተህ ነው? ቀኝ ግራ ብለህ ለመናገር ሴንትራል ሪፈረንስ ፖይንት ያስፈልጋል ብያለሁ። ስለዚህ ከወገቡ ተነስቶ ነው ቀኝና ግራ እጁን የለየው? ከባቱ ተነስቶ ነው? ከጭንቅላቱ ተነስቶ ነው? ከምኑ ውስጥ ተነስቶ ነው ቀኝና ግራ ብሎ የሚናገርለት? ወይም ሁለት ቀኝ እጅ ብሎ የሚናገሩለት ወይም ሁለት ግራ እጅ ብሎ የሚናገሩለት ዳይሬክሽን ከየት መጣ ዳይሬክሽን? ቤዚካሊ ሁለት ቀኝ እጅ ያለው የሚብል ቀኝና ግራ ያለው የሚብል ዳይሬክሽን ከጠራ ቦታ ወስኖታል ማለት ነው። ቦታ ከወሰነው ደግሞ ቤዚካሊ ምን ሆነ ማለት ነው? ፍጡር ሆነ ማለት ነው። ታዲያ እንዲህ አይነት ዲቤትን ምንም አልተጠቀምንበትም፣ የዲቤት ሀሳቡ ተቀይሮ ነበር የምትሉ ክርስቲያኖች ትንሽ ጥናት ብታደርጉ ባይነኝ እኔ በራሴ ማለት ነው። ምክንያቱም እዛ ጋር ትንቢተ ኢሳያስ፣ ትንቢተ ኤርሚያስ፣ መዝሙረ ዳዊት ምናምን ብለህ ጠቅሰህ ብታስገባ ክርስቲያኑ የተወሰነ እውቀት ሊያገኝበት ይችላል። አላማው ግን እዛ ጋር ሙስሊሙን ማዳን እስከሆነ ድረስ እስላሞች ሊገባቸው በሚችለው መልኩ ማስተማር ነው እንጂ ነብይ ገሌ እንዲህ ብሏል ብትል ያን ነብይ የሚያቅልህ ነገር የለም ይህ ሰውዬ። ስለዛ በሚገባው መልኩ በዚህ ታስተምረዋለህ አንደኛ። ሁለተኛ የራሳቸውን እንደ መርፌ የቀጠነች ነገር ግን በውስጧ ደግሞ እንደ ስምጥ ሸለቆ እየሰፋች ልዩነት እንዲህ አደባባይ ላይ ታሰጠውና እርስ በርሱ ሲረጋገጥ ሲጨፋጨፍ ይውላል ማለት ነው። ዛሬ እንዳለ ኡስታዞቹ ለቅሶ ቤት ነው የዋሉት። አንዱ አንዱን ሲሰድበው፣ አንዱ አንዱን ሲያንጓጥጠው፣ አንዱ አንዱን ሲመታው ወዘተርፈ ማለት ነው። ሲመታው ስላችሁ ቨርቹዋሊ ማለት ነው። እንትናም እየተባባሉ ነብያቸው ራሱ ሲሳደቡ የነበረውን ስድብ ነው የሚሰዳደቡት ሱና ስለሆነ ማለት ነው። ታዲያ ይሄንን ውይይት ምንም አልተማርኩበትም ወይም አልጠቀመኝም ካልክ ማይ ብራዘር ወይም ከጂኒዎች ወገን ነህ ወይም ስለ እስልምናና ክርስትና ንጽጽር ምንም የምታውቀው ነገር የለም ማለት ነው። አሁንም አዲስ ቪዲዮ የሚኖር ከሆነ እንቀጥላለን። ሀሳብ ግን ካለች እናንሸራሽራት። በተለይ ይሄ ዳይሬክሽንን ጋር የተያዘ ማለት ነው። እፎይ ዝም ስላለ እፎይ ሀሳብ ካለ አንተ ቀጥለው። ሰላም ጋይስ እንዴት ናችሁ? ላዲ ታላቁ ቆስሌ ቢኒ ሰላም ብለናል። እንዴት አሉ? አለን ተጠፋፋን። ፎይ ሰላም ናችሁ ነው? ቀጥሉ። እዚህ መሀል አንድ ነገር ላሳያችሁ። በጣም የሚገርማችሁን ኡስታዙ የውይይት ጥሪ ቀርቦለታል። ሙሸቢሃ ናገባ እየተባለ ነው። እንመልከት ውስጥ የውይይት ጥሪ ለኡስታዙ። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች እኛ እኮ የመሰለን ከሙስሊም ጋር የተወያየ መስሎን ነበረ። እንዳለኩ እየተባለ ያለ ሙስሊም አይደለም እየተባለ እኮ ሻሃዳ መያዝ አለበት እያላችሁ ነው። ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል፣ ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ እሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ
ይህም ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አድርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የሚልሳቸው ሮጣል ይስቃል የሚሉት ዙልዬ ምን እንደሚገርም ታውቃላችሁ? ግን ከዚህ ሁሉ ነገር ማለት ነው እየተዘለለ እና በጣም ወሳኝ ነገር አለ። አካሉ ከሆነ ያስገረማቸው እንደዚህ አካሉ ከሆነ እያስጨለላቸው ልብስም ይለብሳል እኮ ጀለስ ልብስም እኮ አለው። አላህ እኮ ልብስ ይለብሳል በስነ ስርዓት ማለት ነው። ልብሱ አንደኛ በቁርአኑ ላይ የተገለጠው ሂጃብ ነው። አላህ ሂጃብ ይለብሳል። ቁርአኑ ላይ የተገለጠው ግርዶ ብለው በአማርኛ ተርጉመው ያለፉት አላህ ሂጃብ ይለብሳል። አንደኛ ይሄ ነው። ልብስ ከለበሰ ኦልሬዲ ሰትሰት። ሁለተኛ የኢብን ከቲርን ተፍሲሩ ብትመለከቱ አላህ የውስጥ ሱሪ ወይም ፓንት አለው። የውስጥ ሱሪ ወይም ፓንት አለው አላህ ማለት ነው። እነዚህ ጥያቄዎች ሲነሱ ምን ሊሆኑ ነው? ምን ሊሆኑ ነው? ከየት አምጥተው ሊመልሱት ነው? ገና የአካል ላይ የሁሉ ውርጅብኝ ከመጣ የፓንቱን ጉዳይ ስናነሳው እንዴት ሊሆኑ ነው? ይሄ የምር የሚያስቅ ነገር አይደለም። በጣም አንዳንድ ጉዳዮችን እንዲሁ ዝም ብለን እንዲህ ስናስባቸው ሊያስቁ ይችላሉ ምናምን። ኢብን ከቲርን ተፍሲር ከፍታችሁ ብትመለከቱ 47 ከቁጥር 1 ጀምራችሁ ብትመለከቱ አላህ ወገብ አለው ማህፀን ምናምን ካለው በኋላ የውስጥ ሱሪውን ማህፀኑ ያዘችው ነው የሚለው። የውስጥ ሱሪ ወይም ይሄ ፓንት የምንለው እሱን ማለት ነው እንዴ። ታዲያ የዛን ጊዜ የሚል ሊነሳ ነው። ስለዛ አሁን እንትኑ ይሄ ቀለል አድርገን ያየነው እኛ ክርስቲያኖቹ የደረሰው ዳሜጅ በደንብ ስላልገባን ነው። አልገባንም። በስነ ስርዓት ዳሜጁ አልገባንም። ዳሜጁ እየገባቸው እነሱ ናቸው። ምክንያቱም አላህን የሚያውቁት እነሱ ምንድን ነው ከአርሽ በላይ ያለ ለውሃብያዎቹ፣ ለአህባሾቹ ደግሞ ከአርሽ በላይም በታችም አለ ማይባል በሁሉም ቦታ ያለ ነው ምናምን የሚል እሳቤን የነበራቸው እንጂ እጃለው እግራለው ምናምን የሚል ነገር ሰምተው አያውቁም። በቃ ለመጀመሪያ ጊዜ ነው ሲሰሙ። እኔ ፌስቡክ ፖስትም ሰዎች ልከውልኝ እያየሁ ነበር። እንዲህ ስለ አላህ እንዲህ ሲወራ መስማት እንዴት ያማል ይላል። ማይ ብራዘር፣ እኛም ስለሚያምነው ከዚህ ከሚያም ነገር ወጥተህ ህይወት ወደ ሆነው ወደ ክርስቶስ ና የምንልህ። እናንተ ሸክማችሁ የከበደ ወደ እኔ ኑ እንዳለ ክርስቶስ ወደ እርሱ ኑ የምንላችሁ ለዛ ነው። የፓንቱንም የምናምኑንም ጉዳይ ማወቅ ከፈለጋችሁ ማሳየት ይቻላል። ቆስጥዬ ወይ እኔ አንድ ቪዲዮ ላሳያችሁ። እንደዚህ አሁን በዚህ ሰዓት ላይ ሁሱ የተናገረውን ነገር የምትደግፉ ሰዎች በመጨረሻው ቀን አላህ ይጠይቃችኋል፣ ይፈርድባችኋል ብሏል አንዱ ኡስታዝ። ቪዲዮ ላሳያችሁ ፕሊዝ። አሳየኝ። እሺ፣ ትልቅ ላይ አድርጉኝ። ልክ ነው። እኔ አሁን እንደው ክርስቲያኑ ነው ያልገባው። አየህ፣ አሁን ክርስቲያኑ ሁሉ ነገር የሚመዝነው በክርስቲያኑ መነጽር ነው። ግን እፎይ እየተወያየው በእነሱ ፐርስፔክቲቭ ነው። አየህ፣ አንዳንዴ ከእነሱ ፐርስፔክቲቭ ስትሄድ ነው ክሊር የሚሆነው። እነሱ ይገባቸዋል። እንደው ጆ ትናንትና ሲናገር ነበረ ያወቀ አውቆታል ብሏል። እና በላዲ ትልቅ ላይ አድርገኝ እንዲታይ በደንብ ስሙም እንደሚል ወረሕመቱላህ። አሰላሙ አለይኩም ወረሕመቱላህ። እኔ አሁን ስለ ሁሱም ላወራ አልመጣሁም፣ ስለ እፎይም ላወራ አልመጣሁም። እኔ አሁን በዚህ ቪዲዮ መናገር የምፈልገው ስለ አህሉ ሱና ወልጀማዓዎች ነው። አህሉ ሱና ወልጀማዓ የሆናችሁ ያንን የሁሱን መልእክት ሰምታችሁ እንደዛውም የእፎይን ሰምታችሁ እያያችሁ ዝም ብላችሁ ስክሮል ያደረጋችሁ እንደዛውም ደግሞ እያያችሁ ዝም ብላችሁ ያለፋችሁ የሐቂቃ ነገ የውመል ቂያማ አላህ ሲጠይቃችሁ መልሳችሁን አዘጋጁ። የሐቂቃ እየሰማችሁ ነው። የሁሱን መልእክት አይታችሁ ዝም ያላችሁ፣ ያልተቃወማችሁ፣ ጸጥ ያላችሁ አላህ በፍርድ ቀን ይጠይቃችኋል እያለ ነው። በዚህ ደረጃ ነው ዳሜጅ የደረሰው ታላቁ ታላቁ ቆስጤ ቢኒ። ይሄንን ሰምታችሁ ጸጥ ያላችሁ
አላህ በፍርድ ቀን ሳሚ ቪዲዮ ዝጋ እየተቆራ ይጠይቃል። ትጠይቅ ኦኬ ወይ ብሎ በቴሌግራም ልላክልህ ቢኒ አንተ አሳየው ለቆስቴ እኔ አልችልም መክፈት። ኮስቴ አለ ኮስቴ ቪዲዮ ችግር የለም አለ። ይሄ ራሱ ቪዲዮ አለ ሳሚ በቃ ችግር የለም። ይህን ሀሳብ እንድሰጡበት ነበረ። ቀጥሉ። ባይዘዌ ታላቁ አንዳንድ መታየት ያለባቸው ቪዲዮዎችም አሉ። በእርግጥ አሁን ከዋህብያው ከአባሹ ዘሎ ዋህብያው እርስ በርሱ እየተጣላ ነው በዚህ ጉዳይ። የበቀደሙ ነገር ትልቅ ዳሜጅ ነው ያመጣው። አንዳንድ ጉዳዮች መነሳት አለባቸው ብዬ የማስበው የነቢያት ሃይማኖት እሰብካለሁ ብሎ እስልምና የነቢያት ሃይማኖት ነው ብሎ የመጣው ኡስታዝ አምላኩን ሲኦል ውስጥ አለ ብሎ ነው የሄደው እና በዚህ ላይ ምን ትላለህ? ጥያቄው እንደዚህ ነው። ከፎ የመጣው ጥያቄ እንደዚህ ነው። አንድ ከነቢይ አንዱ እግሩን በሲኦል ውስጥ ያስገባል ብሎ አምላክን የሰበከ ነቢይ ካለ ከመሐመድ በፊት ሲባል አለ ብሎ መዝሙረ ዳዊት 139 ከቁጥር 7 ጀምሮ ያለውን አመጣ። እኔ አንተ በሁሉ ቦታ አለ የሚለው ለእግዚአብሔር የተነገረውን ማለት ነው። ወደ ሰማይ እንደ ንስር ክንፍ ተሰጥቶኝ በበር አንተ በዛ አለ፣ በሲኦልም ብሄድ አንተ በዛ አለ። ስለዚህ ይኸው አምላክ ሲኦል ውስጥ አለ ብሎ ለአላህ ተመሳሳይ ነገር አምጥቷል። እና በዚህ ላይ ምን ትላለህ? አላህ ሲኦል ውስጥ አለ ብሎ ነው ሊትራሊ ተናግሮ ሄደው ማለት ነው። ሄደች እንደገና በሁሉ ቦታ የሞላ ነው ብሎ ነው ሄደው እና ለዋህብዮች የምታስተላልፈው መልእክት አለ? አዎ በስነ ስርዓት እና ሁለት ንጽጽር መውሰድ ፈልጌ ነው እዚህ ላይ የንጽጽር መድረክም እንደመሆኑ መጠን ሁለተኛ ጴጥሮስ ላይ ቅዱስ ጴጥሮስ እንደሚነግረን እኛ ክርስቶስ በወህኒ ላሉት ሰላምን ሊሰብክ ወደ መቀመቃት ወደ ሲኦል ሄዷል። ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ካለ በኋላ በዚያም በወህኒ ላሉት ሰላምን ሰበከ ይላል። በመንፈስ ወይም በነፍስ ማለት ነው። ክርስቶስ ወደ ሲኦል የወረደው በግዞት ያሉ ነፍሳትን ነፃ ሊያወጣ ነው። ክርስቶስ ወደ ሲኦል የሄደው በእስር ያሉትን ሊፈታ ነው። ክርስቶስ ወደ ሲኦል የሄደው በእግሩ አይደለም፣ በሌላ ነገርም አይደለም። መለኮት የተዋሃደችው ቅድስት ነፍስን ይዞ ወደ ሲኦል ሄዶ በነፍስ መታሰር ውስጥ ያሉትን ነፍሳት በሙሉ ነፃ አወጣ ማለት ነው። ማን ነው ይሄ? የእኛ ጌታ አሐዜ ኩሉ መድኃኔ ኩሉ የሆነ ክርስቶስ ማለት ነው። ለዚህ እኛ ክርስቶስ ወደ ሲኦል ወርዷል ስንል ምንን ነው የምናሳየው? የታሰሩትን ይፈታ ዘንድ፣ የተቸገሩትን ያጽናና ዘንድ፣ በዲያብሎስ እስራት ውስጥ ያሉትን ነፃ ያደርግ ዘንድ። አዎ ክርስቶስ ቴንኪው በወህኒ ለነበሩ ነፍሳት ሰበከላቸው ይላል ቅዱስ ጴጥሮስ። አያችሁ። ስለዚህ ለእኛ ገባ ብለን ስንናገር ድህነታችን ነው፣ የምንኮራበት ነገር ነው። የምንኮራበት ነገር ነው። በእግር ብቻ አይደለም፣ በእጅ ብቻ አይደለም፣ በአካል ክፍል ሳይሆን ረቂቅ በሆነ ስርዓት ነበሩና ረቂቅ በሆነች ነፍስ መለኮት በተዋሃዳት ነፍስ ማለት ነው ወደ ሲኦል ገብቶ ነፍሳትን ነፃ አወጣ። ይሄ ክርስቶስ አምላካችን ነው። በጣም ጥሩ። ሙስሊሞችስ አላህ እግሩን ብቻ ነው በጀሃነም ላይ የሚያስቀምጠው። ከዛስ ምን ትላለች? ቃት ቃት ትላለች። ምን ማለት ነው? በቃኝ በቃኝ ትላለች ማለት ነው። በቃኝ በቃኝ ትላለች። ማን? ጀሃነም። ምን ስለተጫናት? ግብዳው የአላህ እግር ስለተጫናት ማለት ነው። ወደሉ የአላህ እግር ስለተጫናት፣ ወደሉ የአላህ እግር ስለተጫናት። ስለዚህ አሁን ይሄንን ከነገረ ድነት አንጻር መተርጎም አትችልም። ምክንያቱም አላህ አዳኝ ነው የሚል ምንም ነገር የለም። ከቤዛነት አንጻር መተርጎም አትችልም። ምክንያቱም ሊያድን አይደለም እግሩን ወደ ውስጥ የሚከተው ወደ ጀሃነም የሚከተው። ስለዚህ እግሩ ሲጀምር ለምን ገባ ወደ ጀሃነም? የመጀመሪያ ጥያቄያችን ኦኬ፣ ጀሃነም በቃኝ እንድትል ይሄው ሂዝ ፊት ኦቨር ኢት ኤንድ ኢት ዊል ሳይ በቃኝ በቃኝ ትላለች። ኢናፍ ኢናፍ ቃት
ትላለች። በቃ ተወኝ በቃኝ ትላለች። እንዲሁም ከዛ በፊት ሌላ ሐዲስም አለ። ምናልባት አሁን ያለውን ራሱ በደንብ ብናየው ብዙ ሰዎች እየገቡ ነው ወደ ጀሀነም ማለት ነው። ወደ ጀሀነም እየገቡ መሙላት ግን አልቻለችም። በቃ ጀሀነም መሙላት ስላልቻለች በቃ እግሩ ሲገባባት ሞላች ነው። በቃ ጥንሰ ሀሳቡ ባጭሩ ጥንሰ ሀሳቡ ይሄ ነው። የአላህ እግር ወደ ጀሀነም የሚሄደው በጀሀነም ያሉትን ነፃ ለማውጣት ሳይሆን ጀሀነምን ለመሙላት ነው። ልዩነቱን እያያችሁ የእኛ አምላክ ክርስቶስ ወደ ገሃነም ቢወርድ ወደ ሲኦል ቢሄድ በሲኦል ያሉ ነፍሳትን ነፃ ሊያወጣ ሰላምን ሊሰብክላቸው ነው። የሙስሊሞች አላህ እግሩን በሲኦል ላይ ቢያስቀምጥ በሲኦል ላሉት ሰላምን ለመስበክ ወይም በውስጥ ያሉትን ለማዳን ሳይሆን ሲኦል በቃኝ እንድትልና ለመሙላት። አያችሁ የክርስትናን ውበት፣ የእስልምናን አስቀያሚነት በዚህ በጣም በቀላሉ ማየት ትችላላችሁ። የማህፀኗን ጉዳይ የፓንቷ ምናምን ጉዳይ ማሳየት ይችላሉ። አስፈላጊ ሆኖ ከተገኘ ማሳየት ይቻላል። አሁኑኑ ከፍቼ ማሳየት ይችላሉ። እጄ ላይ ስላለ ሌላ ስልክ ማለት ነው። ግን አይ ዶንት ቲንክ ሶ ያን ያክል አስፈላጊ ጉዳይ ነው ብዬ አላስብም። የሂጃቧን ጉዳይ እዛው ቁርአን ላይ መመልከት ትችላላችሁ። የፓንቷን ጉዳይ ግን አሁንም ቢሆን ማሳየት እንችላለን። ችግር የለውም ካለው ማለት ነው። ትሰማለህ? እንኳን እናመሰግናለን። መምህር ኤፍሬምም እንኳን ደህና መጣችሁ። ሌሎቻችሁም ሰላም ብያለሁ። ሪፖስት በደንብ አድርጉት። የአራተኛ አካውንቴ ነው። በጣም ነው ያስጠላኝ። እኔ ራሱ አካውንት መቀያየር ቦሪንግ በጣም የሚያስጠላው። ሜቢ ቆስን ድረስ አንድ መከፍተው ካለ ክፈትና የተወሰነ ኦኬ። እስቲ አንድ ቪዲዮ እንመልከት። እንግዲህ በጣም ብዙ ቪዲዮዎች አሉ። አክቹዋሊ ሌሊቱ ቢበቃን ራሱ ደስ ይለኝ ነበር፣ ግን እስቲ እንመልከት አንድ ቪዲዮ። መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮቹ እና እነዚህ የሁሴን ጓደኞች ይጣላሉ። ብዙ እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮቹ እና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው። መጀመሪያ ምንድነው አላህ አይን አላህ ነው የሚለው። ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይል ይሄ ውይይት ምን ያህል ጥናታዊ እንደሆነ በስትራቴጂ እንደሄደ የተረዱት በይበልጥ እንደነዚህ አይነት ሰዎች ናቸው። ምን ያህል መሬት ላይ ስራን መስራት እንዳለበት የተረዱት እንደነዚህ አይነት ሰዎች ናቸው። ይሄው ሙስሊም ነው ራሱ ልጁ፣ ተመልከቱት። ቀጥታ አላህ ይወርዳል ይለዋል። ምን እንደሚመስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባሉ ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይን በምንድን ነው ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይን አለ። እሱ የጠየቀው የአኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው፣ ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለስለት? እኛ ታዊል እናደርጋለን አለ። እንደ ሱፊዮቹ አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን ነው የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው? አይደል? ወሳኝ ጥያቄ፣ በጣም ወሳኝ ጥያቄ ነበር የጠየቀው። እኛ እንዲህ ነው የምናምነው፣ አንተ ይህን እምነት ይህን አምላክ እኛ ልክ በምንቀበልበት መልኩ ትቀበላለህን?
ሲለው ምንድን ያለው? ለማለ ቃል በቃል የሰማሁት ለምን አይደለም ብሎ ስለሚያምን እጅ አለው ብሎ ስለሚያምን፣ ግን እጁ የኛ እጅ አለም። ፎዚ አንቺ የምታስረጅ ምንድን ነው የኛ ለመሆኑ እንዲነግረው ነበር። ያንንም ቢኖ ትልቁ ችግር የማናውቀው እጅም ቢሆን የለውም ነው እኛ እያለ ያለ ነው። የመጣበትን መንገድ ያውቀዋል። ኤቭሪዴይ እንደነዚህ አይነት አስተዋይ ሰዎች መሬት ላይ የተሰራውን ስራ አይተውታል። ግልጽ በሆነ ሁኔታ ኢሳያስ እንዲህ ነው፣ ዳዊት እንዲህ ነው ብለን ብንለው ማይገባው ህዝብ ስለሆነ ያለው ስራው መሰራት ያለበት መሬት ላይ እንደዚህ አይነት ስለሆነ ስትራቴጂውን በጠበቀ መልኩ ቦታውን አግኝቷል። ዋናው ምንድነው እሱ አድሬስ ማድረግ የፈለግናቸው አካላቶች ነበሩ። አድሬስ አድርገናል ማለት ነው። በደንብ ግባችንን የመታ አሰራር ነበረ። ጤናማ ነው። ምክንያቱም ፍጡር ነው እያመለኩ ያሉት። የሆነ በአይምሯቸው ዝም ብለው ሳያውቁት አይወልድም አይወለድም አንዱ ነው ብቸኛ ነው አምሳያ የለውም የምትል መፈክር ነበረች። ራሳቸው በራሳቸው አንደበት እንዲመሰክሩት አድርገናል። እፎይ ይዋሻል፣ እፎይ ከራሱ ነው የሚያወራው ሲል ነበር ይሄ ኡስታዝ አይደለ? እኔ ፊት ቀርቦ ግን እያንዳንዷን አምኗት ነው የወጣው ማለት ነው። እያንዳንዷን ጥያቄና መልስ ላይ አይታችሁ ይሆናል። እያንዳንዷን አምኗት ተዋርዶባት ነው የወጣው ማለት ነው። አምጡት እስቲ እፎይን አላችሁት እፍ ነው ማደርገው የሚሉ መፈክሮች ነበሩ። እና እንደዚህ አይነት መፈክሮች ብዙም አያዋጡም ማለት ነው። አዋጭም አይደሉም። እንዴት አንድል ማድረግ እንዳለብን እንዴት መስራት እንዳለብን ወይ ነው። ስለዚህ ፍጡር እያመለክ ደግሞ ነቢያቶች ሰብከውታል አልሰበኩትም የሚለው ወሬ ብዙም የሚያስኬድ አይደለም፣ ብዙም ጠቃሚም አይደለም ብዬ ነው ማምነው። ምክንያቱም የሚወጣ የሚሄድ ምናምን የሚባል ከሆነ ነቢያቶች በሁሉ የሞላውን አምላክ የሆነ ገድበውት ልጅህን ሱቅ ስትልካት ቤት ውስጥ ልጅህ እንደማትኖረው ከሱቅ ስትመጣ ደግሞ ሱቅ ላይ እንደማትኖረው እንደዛ አምላክ ከአንድ ቦታ ወደ አንድ ቦታ ይሄዳል የሚል አስተምሮ በነቢያት ውስጥም የለም። በእኛም እምነት ውስጥ የነቢያቶቹን የያዝነው እምነት ውስጥ ማይታሰብ ነው፣ የለም፣ አይነገርም። እንደዚህ አይነቱም ደግሞ የለም። አካላቶች የተወሰነ ባት እግር ጭንቅላት ብለን ስንጠይቅ ተራ ጥያቄዎች ሊመስሉ ይችላሉ። ያ እግር አለኝ ስትል ለአንተ እግር ጀነራል ኮንሰንስ ስላለ ይሄ ማንኛውም ሰው የሚግባባበት ስለሆነ እግር መሄጃ ነው። እግር ምንድን ነው ጥቅሙ ምንድን ነው ብዬ አልጠይቅህም። ኳስ ተጫዋይተውም ኳስ ልጠልዝበት ነው ወይም ልትሄድበት ልትንቀሳቀስበት ነው። ወደ አምላክ ጋር አምጥተው ግን እግር አለው ስትለኝ ምን ሊያደርግበት ነው? እግሩ ምን ሊያደርግበት ነው? ሊሄድበት ነው። ኦኬ፣ የሚሄድበት ከሆነ አትሊስት ተመሳሰለም አልተመሳሰለ መልኩ መጠኑ እኔም በምጠቀመው አይነት አካል እሱ ይጠቀማል ማለት ነው። ስለዚህ የአካል ፈላጊ ይሆናል ማለት ነው። ለመንቀሳቀስ ነሰሰርሊ እግር የሚባል አካል ያስፈልገዋል ማለት ነው። እጅ በተመሳሳይ እጅ አለው። ግራና ቀኝ ከሰጠኸው በኋላ ዳይሬክሽን ሰጠኸው፣ የሚቆጠር ሁለት አካል ከሰጠኸው፣ ሁለት እጅ ከሰጠኸው ወደድክም ጠላህም ቆጠርከው። ያ የሚቆጠረው ሁለት እጅ እኔም ሁለት እጅ አለኝ እሱም ሁለት እጅ አለው። ምንም አይመሳሰልም ብትልም አንደኛ በስም አመሳስለዋል። በስም መመሳሰሉ እንደው ተዊል አደርጋለሁ ብለህ ብታስብም እንኳን በዳይሬክሽን ያ በእንትን ባለገው የእጁ ጣቶች አመሳሰልክ። 5 ጣቶች አሉት፣ እኔም 5 ጣቶች አሉኝ። እስቲል ሁለት እጅ አለው፣ 5 ጣቶች አሉት። ከኔ ጋር እያመሳሰልከው እንኳን ጣቶቹ ቁጥራቸው እየተመሳሰለ የእጁ ቁጥር እየተመሳሰለ እጅ በሚል እያመሳሰልክ እኔ ግራና ቀኝ እጅ አለኝ እሱም ግራና ቀኝ እጅ አለው። አይ የማንንም አይመስልም። እንዴት ነው አይመስልም? አይ የአንተና የዝሆን ነገር ይመሳሰላል። አየህ፣ የአንተና የዝሆን ነገር ስለማይመሳሰል የሱም አይመሳሰልም። የአገሩ ይታያል። ኦኬ፣ ይሮጣል፣ ይሄዳል፣ ይቀመጣል፣ ይተጣጠፋል፣ ይንቀሳቀሳል። እነኚህ ሁሉ ካሰበትካቸው እነኚህ ሁሉ የሚካሄዱት ደግሞ በስፔስ ውስጥ በፕሌስ ውስጥ ይሄዳል ካልክ እኮ ወይንም ደግሞ ይመጣል ስትል ካልነበረበት ከነበረበት ወደ አልነበረበት ይደርሳል እያልከን ነው። ለምሳሌ ሰንበዲ ይመጣል ወደዚህ ብትል
በፊት እዚህ ጋር ስላልነበር ነው ይመጣል እያልከን ያለው እና እዚህ ጋር በሚመጣበት ሰዓት ተገኘ ማለት ነው።